ከዚህም አልፎ እዛም እንደዛ በቀን 15 ሬሳ ይመጣሉ። በአንድ ቀን እውነትህን እኮ አውሮፓ ማትሰማው አሜሪካ ማትሰማው በሳውዝ አፍሪካ ብቻ የሆነ ያለ ነገር ምንድነው ብትለኝ 15 ኢትዮጵያዊ በአንድ ቀን ሞቶ ሬሳ የሸኘንበት ጊዜ አለ። እንደው አንተ እንደ ቤተክርስቲያን በጣም እንደው ምን አይነት አረመኔነት ነው ብለህ የሰማኸው ታሪክ አለ? ትናንት ከዘማሪ ኤፍሬም ጋር አብረን ነበርን። እኔ ነኝ ምነዳው፣ ኤፍዬ ከኋላ ተቀምጧል። አንድ ካናዳ የሚሄደው ወንጌላዊ ያለ ይሄድን ኤፍዬ ሊገሉን ነው ጸልይ እና ቀጥታ መጥቶ ሌባ 11 ይሆናል እኔ ላይ ነው ሽጉጥ የደቀነው። አጎና ብሎው ዩር ሄድ አጎና ኪል ዩ ጊቭ ሚ ማይ ማኒ ይጮሃሉ። አሽሽ አጭሰው ነው የመጡት። ከዛ በአማርኛ አልኩት እባክህ ይገሉሃል ገንዘብ ስጣቸው አልኩት። ግን አንደኛው እነሱ አምልጦ ሲሮጥ መኪናው በህይወት የለም ወደ ጌታ ሄዷል። ኤፍሬም ያ ዳዊት እውነቱን እኮ ነው እረኛዬ ብሎ የዘመረው የሚለውን መዝሙር ያንን ነው የተቀበለው። ከፕሮቴስታንት ውጪ በኮሚኒቲ ደረጃ መልካም ስብዕናቻ አላቸው ብሎ ኢቭን በሃይማኖት እንኳን ካንተ ጋር ገናኙ ሰዎች ሲያነሱ ሰምቻለሁ። በዛ ልክ ክብሩ ካለ፣ በዛ ልክ መታመኑ ካለ፣ በዛ ልክ ስሙ ካለ ለምንድነው እነዚህ አይነት ነገሮችን መቃወም የማትችልበት ምክንያት? ህገወጥ የሆኑ ሰዎች እንዴት ነው ህጋዊ አካሄድ ምእመኑ ሊያስተምሩ የሚችሉት? መሞገት መፈልገው ከቃሉ አንጻር ነው። በሐሰት የጸጋ ስጦታ አጠቃቀም የተጎዳችው የኢትዮጵያ አብያተ ክርስቲያናት ናት። የቃለ ሕይወት ቤተክርስቲያን፣ የመካኒሱስ ቤተክርስቲያን፣ በኢትዮጵያ ያሉ አብያተ ክርስቲያናት ይሄንን ዘይት ብትገዙ፣ ይሄንን ጨው ብትገዙ፣ ይሄንን አፈር ብትገዙ ገና ወደፊት በርበሬና ቆንዶ በርበሬም መሸጡ ማይቀር ይመስለኛል። ተጸለየበት በርበሬ የማይሸጥ ነገር የለም። በሳውዝ አፍሪካ ያለ ቤተክርስቲያን ውስጥ አንተ ባለህበት ጉባኤ ዘይቶች ይሸጣሉ፣ ውሃ ይሸጣል። ቤተክርስቲያን በአንድም ይሁን በሌላ መልኩ ፋይናንስ ያስፈልጋል። የተለያየ ፍራፍሬ እኮ እዚህም ሀገር ይሰጣል። እነዛ ባዳ እነዚህ እግዚአብሔር ልጆች ምን ስለሆኑ ነው? በገንዘቡ ምን እንዲሆኑ ነው? ኢትፍሩት የሚሰጣቸው አስተሳሰብ እንዲጨምሩ ነው፣ አመለካከት እንዲጨምሩ ነው፣ አት እንዳይበዛባቸው ነው፣ ካሎሪ እንዲያቀልጥላቸው ነው። ሽያጭ ነው እኮ ፓስተር፣ አይ ሽያጭ ነው እንጂ ያላየሁ። ይሄ ግን አፕልና ፍራፍሬ የሚሰጣቸው እኮ ሰዎች ምን ሪኮግኒዝ በቃ በሉሽ እንት ቤት ነው የሚሉት እኮ። ምንድነው የሚሆነው ነው? ለምንድነው ታዲያ መባረክም ከሆነ እዛ ግቢ የገባው ሰው በሙሉ ጉዳዩ ከመንፈስ ቅዱስ የመጣ ከሆነ መንፈስ ቅዱስ ከሆነ የተናገረውና የመንፈስ ቅዱስ አሰራር ሆኖ እኛም እየተቃወምነው ከሆነ ለምን ለሁሉም አልተሰጠም? አንተስ ደርሰዋል ወይ ፓስተር? አፕል በልታል ይዛን ቀን ደርሰዋል። ጉባኤው ላይ የፍሩት ችግር የለም። ሳውዝ አፍሪካ ላይ እግዚአብሔር ምድሯን ባርኳል። እግዚአብሔር ይመስገን። አገራችን ኢትዮጵያም የተባረከች ሀገር ናት። አገልጋዮች በህገ ወጥ መልኩ ይገባሉ ሳውዝ አፍሪካ ውስጥ። በህገ ወጥ መልኩ የገቡ አገልጋዮች እንዴት ነው ህጋዊ አገልግሎት የሚያገለግሉት? ከሄዱ በኋላ ግን እጅ ሰጥተው ሆም አፌር አገኙ። የአገሩ መንግስት የጥገኛ መኖሪያ ፈቃድ ሰጥቷቸዋል። ሰው በስነ ስርዓት አበሻው ኮሚኒቲ ሰርግ እያደረገ ፒፒፒ እያደረገ እንደዚህ አደባባይ እንደሚዞረው ሳውዝ አፍሪካም እንደዚህ ረብሻል። የሳውዝ አፍሪካን ህዝብ ሳላደንቅ አላልፍም። ብዙዎቻችን የሳውዝ አፍሪካውያንን ቀይ መስመር አንጠብቅም። በጣም የሚዘገንን ድርጊቶች ሳውዝ አፍሪካ ላይ አሉ። ግን ታዲያ ከሰው ጋር እንዴት ነው የሚበላው የሚጠጣው ሳውዝ አፍሪካ? አንተ አሁን ከሰው ጋር ትበላለህ ትጠጣለህ አምነህ? በዓለም ያሉ ኢትዮጵያውያን ኤርትራውያን ስለኛ እንደሚጸልዩ እናውቃለን። አሁንም ጸሎታቸውን ጨምረው እንዲጸልዩልን በዚህ አጋጣሚ የጸሎት ርዕስ መስጠት እፈልጋለሁ። ብዙ ኢትዮጵያውያን ያውቃሉ። እንደዚህ ኢትዮጵያ ሄዶ የሚቀየርበት ሀገር ላይ ለሳውዝ አፍሪካውያን እርዳታ መስጠቱ ምንድነው ግቡ? ሳውዝ አፍሪካ ያለው ህዝብ ወደፊትም እግዚአብሔር ከባርከው ከመስጠት ወደ ኋላ የማይል ህዝብ ነው። እግዚአብሔር በእኔ አልፎ ለሰራው ስራ ክፍያ ጠይቄ አላቅም። ዘይት ሸጬ አላቅም። ፐርሰናል የተለያዩ ቁሳቁሶች ሸጬ አላቅም። የኛ ቤተክርስቲያን ፕሮግራም ላይ ዘይት ይሸጥ አይተታቃለ አልፎም እኔ በጣም የሚገርመኝ እንኳን ምእመኑ ቀርቶ አገልጋዮች ራሱ አንተ ጋር ሲዞሩ ይታያሉ። ሳውዝ አፍሪካ ሳድልን እና አንዳንዶች የተለያዩ ቦታዎች ላይ አንተ በተገኘህበት ቦታ መጥተው አንተ ግርስር ምናምን ይታያል። ሳውዝ አፍሪካ ምንድን ነው ያለው? ፓስተር ሳሚ ግርስር ከሚወድቁ ወደ ጌታ ለምን አይወድቁም? አንድ አበሻ ቤት ካልተጋነነ አብዛኛው አበሻ ቤት 3 መኪና ቸርቾች እዚህ አዲስ አበባ ላይ ህንፃ ሊሰሩ ሲሉ አዳራሽ ሊሰሩ ሲሉ የመጀመሪያ ምርጫቸው ሳውዝ አፍሪካ ነው። ነው የህንፃ መሰራት ጊዜ ነው እንደ ሳውዝ አፍሪካ ነው። ኢትዮጵያ ላለው ደግሞ ህንፃ ከሳውዝ አፍሪካ ገንዘብ ይመጣ ጥሩ ነው ብዬ ነው ምለው። ማነው ኑ ኮንፈረንስ ዛሬ ላይ ተቸግራችኋል፣ ሱቃችሁ ተበትኗል፣ ስራችሁ ተበትኗል፣ ትዳራችሁ ተበትኗል፣ ልጆቻችሁ ተበትነዋል፣ አይዟችሁ እስከዛሬ እናንተ ሰጣችሁናል፣ አሁን ልንሰጣችሁ ተራው የኛ ነው፣ ልናግዛችሁን እኛ ነን ብሎ የመጣ አገልጋይ አለ? ትልቅ በሆነው ዩቲዩባቸው ላይ ተው የጸለዩ ሀዘናቸውን የገለጡልናል። ለምን አይመጡም እንዴ? በዩቲዩብ ምን ሊያደርጉ ነው የሚጽናኑ? በመዝሙር በሊሊ መዝሙር ይጽናናሉ። ያነሳው ሐሳብ ትክክል ነው። ማርቆስ ወንጌል ምዕራፍ 6 ላይ ቀብታችሁ ጸልዩ የሚለን ዘይት ቀድታችሁ ሽጡ አይልም።